ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ውሎ እንዴት ነው? ቆይታ ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። ውድ ቤተሰቦቼ እነ ሄርሜላና የሩታ አክስት እና የሄርሜላ ወንድም ተገናኝቶ ነበሩ። የሩታ አክስት እያለች ነገም ከነገ ወዲያም ሩታና አብርሽ መቼም አይለያዩ፣ አንድ ላይ ናቸው። እነሱ አይለያዩ ታያለሽ። ይህንን እኔ እቺት ምን አለች ብለሽ ሰርዘሽ አስምረሽ አስቀምጪ አለችው። በምን ተማምና እሷ እንደዚህ እንዳለች እንግዲህ ምስጢራቸው ያውቃሉ ማለት ነው። የአብርሃም ምስጢሩ ያው አሁን ተጋልጧል፣ ሁላችንም እናውቃለን። እሱ ትቶ እንደሚሄድ ትቶ እንደሚመጣ እርግጠኛ ነው። ምክንያቱም እንደ ሩታ አይነት ቻይ ሰው የለም ጌታ አብርሃምን እንደዚህ ከሴት ጋር የምሮጥ አብርሃምን ችላ እስካሁን የቆየች ሩታ እንደሷ ደግሞ ቻይ ማንም የለም። ጌታ እንደሷ ትዕግስተኛ የለም። ወይኔ 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 ወይኔ! እና በምን ተማምና እሷ እንደዚህ እንዳለች ያው ምክንያት አለ ማለት ነው። እና ሄርሜላ አሁንም ስጋት ውስጥ ላይ ናት። እኔ ምን ማለት እንዳለብኝ እንኳን አላቅም። ሩታ ወንድ መያዝ አታቅም፣ ፍቅር መስጠት አታቅም፣ ወንድ እንዴት አድርጋ እንደሚይዝ አታቅም እያለች ናት። ግን ከዚህ በፊት እሱ ራሱ እንደዚህ ያላለም አብርሃም ማለት ነው። ከእሷ ጋር በፍቅር ጊዜ ብዙ ነገር አሳልፎ እስከ ሰርግ፣ እስከ ድግስ፣ እስከ ሽማግሌ ይሄንን ሁሉ ከተደረገም በኋላ ነው ያገባው። ካገባም በኋላ እርግዝና ከተፈጠረም በኋላ ትንሽ ጥላቻ ቤት ውስጥ ከተፈጠረም በኋላ ትቶ ወደ ሌላ ሴት ጋር የሄደ ሰውዬው ነው። እኔ ራሱ ሩታ ቢሆን እከሳለሁ። ጌታ ምስት ላይ ምስት ደርቧል። አሁን ተፈቷል እያሉ ናቸው። ግን ማን ያውቃል? ይሄ ለድራማ ሊሆን ይችላል። አሁን ተፋቱ እንጂ ከዚህ በፊት ሄርሜላ ወደ እነሱ ህይወት ሲገባ ሰማንያ አልተቀጠለም። እሱ ከሄርሜላ ጋር ወደ ሆቴል ወደ ውሃ ውስጥ ራቆት ልጅቷን ከነራቆት እንደዚህ ልጅቷን እየሸከመ ጡትና ቄጥን የያዘ እሱ አብርሃም ሲዞር ሰማኒ እኮ አልተቀጠለም። ገና እርጉዝ ናት። ታውቃላችሁ። ሩታ እኮ ትችላለች። አሁን መክሰስ ከፈለገች ትችላለች። ባለቤትን እኔ እርጉዝ ሆኜ ሳለው መታ እንዲያርጋለች እንዲሆናለች ብላ ሩታ ያለውን ቪዲዮዎችን ሁሉ አብርሃም ከእሷ ጋር ይህንን ቪዲዮ ከጀመረ ቀን ጀምራ ቪዲዮ ፖሊሶቹን አሳይታ ሄርሜላን ማስያዝ ትችላለች ሩታ። ይሄ ነገር የተፈጠረው አዲስ ነገር አይደለም። ገና እነሱ ሰላም እያሉ ሩታ እርጉዝ ሆና ሳለች ነው ይሄ ነገር የተጀመረው። ስለዚህ ሄርሜላም ትያዛለች። ህግ አለ እኮ። ሩታ ግን ይሄን ነገር ሁሉ እሱ አብርሃም እንደሚፈለግ ከሌላ ሴት ጋር ሲዞር ዝም ብላ ያየች ሴት ናት። አንድ ቃል አውርታ አታውቅም ስለሱ ማለት ነው። ከሴት ጋር ይዞራል እንዲሆናል ብላ አንድ ቃል አውርታ አታውቅም። ግን
ለአብርሃም ነፃነት ሰጥታ እሷ ሩታ ነፃነት ሲሰጥ ነው እሱ ወዲህ ወዲያ መንቀሳቀሰው ማለት ነው። እሷ ደግሞ ለሱ ነፃነት ሲሰጥ እሱ ደግሞ ተበላሽ። አሁን እንደ ሩታ ትዕግስተኛ እንደ ሩታ ሰው ትህትና ያለ ሰው እግዚአብሔርን አብርሃም አያገኝም። ገና እሱን ይቆጫል። ጌታን የት ሄደሽ የት ገባ የት ወጣ ምናምን ካል ከንዝንዝና ከጭቅጭቅ ብሎ ትቶ እሱ ወደም ይሄዳል። ራሱ ሄርሜላ የባሴ ናት። እና አክስቷ እንግዲህ መታ አብርሃምና ሩታ መቼም አይለያዩ፣ አንድ ላይ ይሆናሉ። አንቺም እሱ ትቶ እንደሚሄድ ጠንቅቀን እናውቃለን ብላ እንግዲህ ማስጠንቀቂያ ሰጥታ ነው የሄደችው። ለሄርሜላ እንግዲህ የቤት ስራ ነው የተሰጠው እና በጣም ያስጠላል። ጌታ እንደዚህ አይነት ነገር ይሄ ነገር ሁሉ ውስጥ ለምን ገብታ ነው? ሄርሜላ እኮ ሰው አታ አይደለም። ጌታ ታምራለች፣ መልክ አላት፣ ጸባይ አላት፣ ሁሉ ነገሯ አላት። ወደ ባለ ትዳር ወንድ ጋር ለመውራት ያስጠላል ጌታ። እና ብዙ ኦዲየንሶች ደግሞ ምንድን ነው የሚሉት? አብርሃም ወዶ አይደለም። አንደኛ እኔ አላፈቅረሽም እሱ ካለ እቺት ልጅ የሆነ ነገር ትሆናለች። ተጠያቂ ማን ነው? አብርሃም ነው። ስለዚህ ከዛም ለመሸሽ ነው ይሄ ቃል የወጣ። አንደኛ እሱ ነው። እሷ ተጎዳ። ከተጎደች በኋላ ተጠያቂ ማን ነው? አብርሃም ነው። በሱ ምክንያት ነው ከተባለ አብርሃም ይይዛል። ስለዚህ ከዛም ብሎ አብርሃም አሁን የማይሆን ውሳኔ ውስጥ ነው የገባው። በጣም ከባድ ነው። አብርሃም ወዶ አይደለም፣ ተጨንቆ ሞቶ ነበር እኮ። ዝም ብሎ ተጨንቆ ሞቶ ለሩታ ፈርቶ እንደዚህ ታስፈራለች። ሩታ ጎበዝ ናት። ጌታን ለእሷ ፈራ፣ ብዙ በረ፣ ተጨነቀ። ምን ሆነ? ከዛ እሷ ከሄደች በኋላ አፈቅርሻለሁ እኮ እሱም ድብቅ ጨዋታ። ይሄ ውሸት ነው። እሱ የማይሆን ውሸት ነው። አብርሃም ለምን ይዋሻል? አሁንም እንደ ሩታ አክስት እንደምትላት ሄርሚ አንቺ ራስሽን ጠብቂ፣ የተወሰነ ጊዜው ከሱ ጋር ተቀርበሽ የእሱ ጸባዩ የእሱ ሁኔታ ሁሉ ማየት ትችያለሽ። ከዛም በኋላ አንቺ የአንቺ ጸባይና የእሱ ጸባይ አንድ ላይ የሚሆን ከሆነ ነገሩን በአፍ ብቻ ሳይሆን በተግባር የሚያሳይ እሱ ከሆነ ትቀጥያለሽ። አንቺ ሁሌ ከተነጫነጭ ንዝናዜ ከበዛ ጭቅጭቅ ከበዛ አንቺንም ትቶ ይሄዳል። አብርሃም የሚቀመጥ አይደለም። አብርሃም ካችን ጭምር ወደ 5 ሴት ነው 6 ሴት እኮ ነው በሱ ህይወት የገባ። አብርሃም እንደዚህ ቀላል ሰው አይደለም። አንቺም ቀላል ብለሽ ሮጠሽ መተሽ እንደዚህ ስትሆኝ ያንቺ እድሜሽን ያሳስባል። እድሜ ደግሞ ይሄዳል። በኋላ አንቺ ደግሞ ጥሩ የማይሆን እንትን ስሜት ውስጥ ትገቢያለሽ። ስለዚህ ለአንቺ የሚሆን ከሆነ አስበሽ አይተሽ መሆን ያለብን ነገር አድርጊ። አሁን እዚህ ጋር አንቺን ለምን እንዲሆንሽ፣ ለምን ወጣሽ፣ ለምን ገባሽ፣ ለምን እንዲሆንሽ የሚል ሰው የለም። ራስሽን አስበሽ አቅደሽ ታውቂያለሽ፣ አስተውለሽ ታውቂያለሽ። ስለዚህ አስቢ፣ ለራስሽ ጊዜ ሰጥተሽ አስቢ። አሁን ስንት ሰው ወደ አንቺ ጋር እንደሚመጣ ታውቂያለሽ? ስንት ሰው እስቲ ሩታ
ስንት ሰው እሱ ከእሷ ጋር እንደዚህ ጓደኝነት ከጀመረ በኋላ ስንት ሰው በእነሱ ህይወት ላይ መጣ። ያ ነገር ሁሉ ችላ ነው ሩታ የተቀመጠችው። ያ ነገር ሁሉ ችላ ነው እስካሁን የቆየችው። እነሱ ደግሞ በትዳር ላይ እያሉ አንቺ መተሽ የገባሽ ነው። አሁን ህግ ቦታ ቢሄዱ አንቺን ይይዛሉ። ምክንያቱም ባለትዳር ውስጥ መሀል ነው የገባሽው። የዘኛው ሰዓት እነሱ አልተፈቱም፣ ባለትዳር ናቸው። 80 አልተቀደደም። በአንቺ ምክንያት ነው እሱ 80 እንዲቀጥና እንደዚህ እስከ ማፋታት ድረስ አንቺ ከመጣሽ ወዲህ ነው ይሄ ሁሉ ችግር። አሁን ወንድምሽ ነግሯል። ብዙ ነገር ገና ብዙ ነገር ይመጣል፣ መቻል አለብሽ ብሎ ወንድምሽ አንቺን መክሯል። ትክክል ነው። ብዙ ነገር ይመጣል፣ መቻል ነው እንግዲህ። አብርሃም ግን በአንድ ቦታ የሚቀመጥ አይደለም። አሁን አንቺን ትቶ ወደ ሌላ ሴት ጋር ነው የሚሄደው። ታያለሽ። አብርሃም በአንድ ቦታ የሚቀመጥ ሰው አይደለም። ደግሞ ሴት ልጅ ማግባት የሚፈልግ ሰው አይደለም አብርሃም ማለት ነው። ስለዚህ አንቺ እስቲ አስቢና ራስሽን ቆም ብለሽ አስቢ እና በምን ውስጥ ነው የገባሁት? እንዴት ሆኜ ነው በዚህ ዓለም ውስጥ የገባሁት? በዚህ ህይወት ውስጥ እንዴት ነው የገባሁት ብለሽ እስቲ ለራስሽ አስቢና አሁን እየመጣ ሁሉ አንቺን ያስፈራራሉ። የምለው ቃላት ሁሉ ለየት ያለ ቃል ይመጣል። በዛን ሰዓት ደግሞ ትጨነቂያለሽ፣ ታዝኛለሽ፣ ሴት ነሽ። እሱ ያ የአንቺ ስሜትሽን የሚጠብቅ ሰው አይደለም አብርሃም። የአንቺ እድሜው አንቺ እንደዚህ ከሱ ጋር እየሆንሽ እድሜው እንዲጨርስ ነው የሚፈልገው እንጂ አንቺንም አያገባሽም። ጌታ እየነገረ ነው ቀጥታ። እሱ በኋላ እምቢ ብሎ ይሄዳል። መጀመሪያ አንቺ ወደሽ ነው የመጣሽው እንጂ እኔ አንቺን አልፈለግኩሽም፣ አንቺ ወደሽ ነው የመጣሽው። ስለዚህ ከፈለግሽ ኑሪ፣ ካልፈለግሽ መሄድ ትችያለሽ ይላል። ከዛ በኋላ ለአንቺም ውርደት የሩታ እጣው ይደርሳል ማለት ነው አንቺን። ስለዚህ ጥንቃቄ አድርጊ፣ ራስሽን ጠብቂ። የሌላ ሰውን ወሬ አትስሚ፣ ራስሽን አዳምጪ። እኔ የምለው ነገር ይሄ ነው። እንግዲህ ምን ይደረጋል እና አብርሃም ሄዶ ይመለሳል። ጌታ የአብርሃም ልብ አንድ ቦታ የሚቀመጥ ሰው አይደለም። ያስፈራኛል ጌታ። ለአንቺ መጥቶ አፈቅራለሁ አለ። እዛ ጋር ሄዶ ደግሞ ለእህቷ ምንድን ነው የሚለው? እኔ አፈቅራለሁ አልኩኝ፣ አገባለሁ አልኩኝ እንዳለ። ይኸው አንድ ቦታ የማይቆም ሰው ነው አብርሃም። ስለዚህ ራስሽን ጠብቂ ሄርም እና አብርሃም፣ አንተ እንደዚህ መሆኑ ጥሩ አይደለም። አንድ ቦታ ቆም። አንድ ቦታ ብቆም ጥሩ ነው፣ ለአንተም ጥሩ ነው። አሁን ለልጅ ብለህ አንተ እዛ ጋር ከሩታ ጋር የሆነ ነገር ትፈጥራለህ። እዚህ መጥተህ ከእሷ ጋር እንደዚህ ትሆናለህ። እስከ መቼ ነው? እሺ እስከ መቼ ነው? ከዚህ በፊት እኮ ብዙ ብላለች እኮ ከሄርሜላ ጋር አትሆንም፣ ከሌላ ሴት ጋር ከማንም መውት ይችላል ያለች እኮ አፉን አውጥታ። አሁን ደግሞ ተቀየረች። በጣም ከባድ ነው ጌታ። ስለዚህ የምለው ምንድን ነው አብርሃም፣ አንተን በአንድ ቦታ ቁም። ሄርሜ አንቺ ራስሽን ጠብቂ፣ ተጠንቅቂ። አሁን አክስቷ ሩታ አክስቷ እንደምትላት አብርሃም አንድ ቦታ የሚቆም ሰው አይደለም። በሆነ በጣም አሁን አንቺ የራስሽ አፍቅረሽ ወደሽ ነው የመጣሽው፣ ወደሽ ምን ትችያለሽ? በዛም ሰም አንቺ በቃ እየተቃጠልሽ በቃ መኖር ነው ከሱ ጋር። አሁን ቅድም ሩታ ምንድን ነው የምትላት? እኔ ተገላገልኩ፣ እግዚአብሔር ነው እንደዚህ ያደረገ፣ ተገላገልኩኝ አለችው። ለምን? ብዙ ስቃይ ነው ያየችው በሱ ማለት ነው። ብዙ ወንድ ሴት ማንም መጥቶ በእሷ ላይ አፍ እየከፈተ ደግሞ እርግዝና ሰዓት እሷ እንደዚህ ተሰቃይታ ወልዳ ደግሞ አንድ እረፍት ሳትወስድ እንደዚህ ተሰቃይታ ነው
የኖረችው ከሱ ጋር ማለት ነው። ስለዚህ የእሷ ነገር ብዙ ነገር እኛ ስላየን አንቺ ደግሞ ይህንን እየሰማሽ እያየሽ አንቺ በዚህ ህይወት ውስጥ መግባትሽ ምናልባት በኋላ ምን ይፈጠራል የምለው ያው እንግዲህ ሀሳብ አለኝ። የወደፊቱ ምንድን ነው? ምን ይሆናል? ምን ይፈጠራል? አሁን የልጅ እናትን ትቶ የተሰውየው አንቺን ደግሞ ትቶ ለማየቱ ለሱ በጣም ቀላል ነው። አብርሃም ማለት ቀላል ሰው አይደለም ጌታ። እና አንዳንድ ልጆች ደግሞ እንትን በቪዲዮ ላይ ኮመንት እየሰጣችሁ ምን አገባሽ አንቺ ምን አገባሽ ምን አገባችሁ ነው እንደዚህ የምትሉት ምናምን የምትሉት ልጆች አላቸው። እነሱ ቪዲዮ የለቀቀው ሀሳብና አስተያየቱን ለመስማት ነው እነሱ የምንለቁት። ለእነሱ ደግሞ ሀሳብ ነው እኛ የምንሰጠው፣ ሌላ ነገር አይደለም። ሁሉም ሰው ኦዲየንስ ሀሳብ ይሰጣል አይደለም። የሚል ሀሳብ የሆናችሁ ደግሞ እዛ ጋር ስንት በላይ ብላይ ስንት ሰዎች አሉ አንዱ ከአንዱ ጋር እንዲያወሩ የሚሆኑት። ስለዚህ አይደለም ያለውን ሀሳቡን አስቀምጣሉ። አብርሃም ተመለስ ሄርሜላችን ራስሽን ጠብቂ፣ የሚሆነውን ነገር እየሄድሽ ታውቂያለሽ፣ ትመለከቻለሽ የምለው ነገር ሀሳብ እግዚአብሔር አምላክ እናንተ